አሁን አስሊ መድኃኒቱን መጠቀም ትቀጥላለች። ስለዚህ ልጁን ለመውለድ ወሰነች። አልገባኝም። መጀመሪያ ከአባቴ ጋር ማውራት ፈልገሽ ነው? አይ አይደለም፣ ማለቴ ይኸውልህ፣ ስማኝ፣ ልጄን ከመጥፎ ነገር ለመጠበቅ ፈልጌ ነው። ከማንም ጋር ችግር የለብኝም። እሺ፣ አባትህ በደረሰበት ሁኔታ አዝኛለሁ። በእኔ ምክንያት ሊሆን ይችላል ብዬ ማስቤ ነበር። ይሄ እንዲሆን ደግሞ በጭራሽ አልፈልግም። ለዛ ነው እዚህ የመጣሁት፣ አንተን ለማዋራት። ግን ያው አንተን ማውራት አልችልም፣ ምክንያቱም አንተ ጋሻህን ይዘን የቆምከው። ስለዚህ ደግሞ እንደዚህ አይነት ነገር አሰብኩ። እሱን አግኝቼው ቶሎ ሊሄድ ነበር። በቃ አሁን መሄድ አለብኝ። እማዬ። አስሊ ቀስ በይ፣ ቀስ ብለሽ ተንቀሳቀሽ። እሺ እባክሽ፣ ቀስ እያለሽ በይ። ነይ እንሂድ። ቆይ አንቺ እዚህ ምን ታደርጊያለሽ? እማዬ ተይ በቃ እባክሽ። እሺ መህመት፣ እሺ። ለምንድን ነው እዚህ ሁሉ ነገር ውስጥ የገባኸው? ለምን? አንቺ ይህንን ነገር ታውቂ ነበር አይደል? አስሊ ነይ እንሂድ እያልኩሽ ነው። ይሄ አንተ ስራ ነው። እማዬ እባክሽ በቃሽ። በዚህ ንዴትና ጭንቀት መሀል ይሄ ትክክለኛው ሰዓትን ቦታም አይደለም። በይ እንሂድ። አንተ ልጅ ተወኝ ብዬሃለሁ። ለአማቼ የምናገረው ትንሽ የሆነ ነገር አለ። አስሊ ነይ እንሂድ። ስማኝ መህመት፣ በጣም ይቅርታ። ሳውቅ አብራኝ ነበረች፣ ላስቆማት አልቻልኩም ነበር። ለዛ ነው። አስሊ፣ እናትሽ አባቴ ክፍል ተደብቃ ገብታ ነበር። ምን? ህይወታችን ውስጥ አንቺ ቦታ የለሽም። አይተሽዋል አይደል? ዝም ባልኩ ቁጥር በየቀኑ የባሰ መስመር እየዘለልሽ ነው ያለሽው። እንደዚህ አይነት ሁኔታ ውስጥ ሆነሽ ምንም ጸጸት አይሰማሽም አይደል? የሰውየውን ህይወት እኮ ነጥቀሽዋል። አንቺስ ህይወት ውስጥ መኖር ነበረብሽ ታዲያ? ለዚህ ነገር ብዙ መልስ አለ። አሁን ግን ትክክለኛው ሰዓት አይደለም። አንቺ ብትኖሪም ባትኖሪም እሱ ላይ ተስፋ አልቆርጥም። አንቺ በአንድ አለመግባባት ተተሾ ሄድሽ ነበር። አውቄው ነበር። አንቺ እንዳደረግሽው አውቄው ነበር። ልብሽ ውስጥ የፈጠርሽውን ሰውዬ ትተሹ ሄደሽ እወደዋለሁ ትያለሽ። እኔ ግን አብሬው እየኖርኩኝ ነው። ለ30 ዓመታት ስጥር ኖር ያለው። ስሚኝ፣ ለሱ ስል ሙሉ ህይወቴን ትቻለሁ። ይሄ አንድ አይነት ነገር አይደለም። አንቺን ያፈቅርሽ ነበር። እኔ አሁን ክፍሉ ሄጄ ነበር። መልሴን አግኝቻለሁ። አንቺም ታገኛለሽ ብዬ ተስፋ አድርጋለሁ። መቼ እንደሆነ ግን አላውቅም። ሐኪሙ አትድከሚ ብሎሻል። በታክሲ ሂጂ። ከዚህ በኋላ መጨነቅ የለብሽም። እኔ ደህና ነኝ መህመት። አይደለንም አስሊ፣ ደህና አይደለንም። እናም አንሆንም። ከዚህ በላይ ጭንቀት ወይም ጥል አልችልም። አሁን ራሱ በቅቶኛል። እባክሽ አስሊ። መህመት፣ እኛ አስሊ፣ አሁን ስለኛ ማውራት አንችልም። በቅርቡ አባቴ አንቺ የሄድሽበት ምክንያት እሱ እንደሆነ ተናግሯል። የአንቺ መሄድ ከእሱ ጋር ምን አገናኘው? ልጅሽን ልትታዩ ስለሆነ ነው? ልቡ እንደደከመበት ምክንያት ምንድን ነው? አልገባኝም። አሰብኩ ግን ማወቅ አልቻልኩ። ምክንያት አለሽ?
አስሊ ነይ እንሂድ። እማዬ እኔ እዚህ መቆየት እፈልጋለሁ። ከዚህ በኋላ እዚህ መቆየት አያስፈልግሽም አስሊ። አባቴ ሲነቃ አሳውቅሻለሁ። እነግርሻለሁ። እባክሽ ሂጂ። እማዬ ቆይ እንዴት ክፍል ውስጥ ገባሽ? እሱም ቤት ስንደርስ እናወራበታለን። እማዬ እሺ አይተሽዋል እና ልትሄጂ ነው፣ ግን እኔ አልመጣም። እሺ ወንድሜ። አይ አሁን ምንም አያስፈልገንም፣ እኛም እየጠበቅን ነው። እሺ እሺ፣ ጥሩ በቃ እነግረዋለሁ። በጣም አመሰግናለሁ። እዚህ ምን ታደርጊያለሽ? ምንም አትፍሪ ወንድሜ። አባቴ እንደዛ ሆኖ ምንም አለመፍራት አልቻልኩም። ምን ላርቅ? ለምንድን ነው እንደ ሞተ ነገር አድርገሽ የምታወሪው? ሐኪሙ ደህና ነው ብሏል። እናቴ ከጎኔ ስትኖር ጠንካራ ሆኜ ለመቆም እየሞከርኩ ነው፣ ግን በጣም ፈርቻለሁ። አባቴ ሞቶ በሀዘን ማደግ አልፈልግም ወንድሜ። አይ እኔ ወደዚህ። አይ እሱ መቼም አይፈጠርም። እሺ ሁሌም የቤታችን ረባሽ እንደሆንሽ ታድጊያለሽ። ምንም አታስቢ። እሺ ውዴ። እሺ ስለምንም ነገር አናወራ በቃ። ግን ስማ ከጎን መሆን እፈልጋለሁ። እኛን አትገቡም ብለህ ከልክለህ የማታውቃትን ሴት ግን ባሌ ክፍል ድረስ አስገባት። ምን እያደረጋችሁ ነው ያላችሁት? እንደዚህ አይነት ነገር አልተፈጠረም። ማንም ሰው አልገባም። ወይዘሮ ሳይር የሚቻል ከሆነ ደግሞ አሳውቅሻለሁ እባክሽ። እሺ ካሜራዎችህን አይተህ አጣራ። ባሌን ማየት ፈልጋለሁ። መፍትሄ አግኝልኝ፣ አለበለዚያ ግን እከስሃለሁ። እሺ ወይዘሮ ሳይር። ፋቶሽ ውዴ። ፈጣሪ ማረው። እንዴት ነሽ? ጥሩ ዜና አለ ብዬ ተስፋ አደርጋለሁ። እኛም እየጠበቅን ነው ማሬ። እማዬ የት ነበርሽ? ስለ አባዬ አዲስ ነገር አለ እንዴ? አይ የለም የለም። ፈጣሪ ማረው፣ ፈጣሪ ማረው። ምንድን ነው በእጅሽ ያልሽው? ለእናንተና ለአቶ ዚያ የሚሆን ቆንጆ ምግብ አዘጋጅተንላችሁ ነው። እሱን ነው ይዤ የመጣሁት። ለአባቴ ማመጣሽ? ፋቶሽ አባቴ እኮ ከፍተኛ ክትትል ውስጥ ነው ያለው። የምን ምግብ ነው? እባክሽ እንደሱ አትበይ። ለምን እንደሱ ታያለሽ? እያወራን ያለነው እኮ ስለ አቶ ዚያ ነው። እንደሱ ማውራት የለብንም። ማወቅ ከባድ ነው። ሳናስበው ይነሳል። እናንተ አታስቡ። ሐኪሙን አዋርተኑ ልክ እንዳለው አድርገን ያዘጋጀ ነው። ያው የሐኪም ቤት ምግብ ደግሞ አይጣፍጥም። ያመጣሁት ምግብ ላይ ጸለየንበታል ይመስለኛል። በጣም የተሻለ ነው። እውነቱን ለመናገር ማሰብ ያለብን እንደዚህ ነው። ይሄ የሐኪም ቤት ምግብ ቫይረስ ምናምን አለው። ያን ያህል ንጹህም አይደለም። እህቴ ዙህር መምጣት ፈልጋ ነበር። እውነት ካልመጣው ስትል ነበር። ቤቱ ባዶ መጥቶ የለበትም። ስለዚህ እጣ ወጣን። እኔ አሸነፍ። ስለዚህ መጣሁ። አሸነፍኩ ማለት እጣውን ያሸነፍኩት እና በዛም በጣም ደስ ብሎኛል። ምክንያቱም አቶ ዚያን ላየው ስለሆነ በጣም ደስ ብሎኛል። እህቴም ብትመጣ ደስ ይለኝ ነበር። ውይ ይቅርታ ይቅርታ አድርጉልኝ። የዚያ ካርሊ ቤተሰቦች አንዴ ወደዚህ ኑ። አላልኳችሁም? አቶ ዚያ ምንም አይሆንም ብዬ ነበር። እንዴት ነው አባዬ? መህመትን እያወራሁት እያለ ሐኪም መጣ። ብርጭቆች ምናምን ያሉበት ክፍል ውስጥ አስገብተውታል። እኔ እንጃ። ተመስገን።
ወጥቷል ማለት ነው። ብርጭቆ ያለው ክፍል ምን እንደሆነ አልወቅም፣ ግን አሁን እደውልለታለሁ። አክስቴ ምን አለች? ለምንድን ነው እኛን ያልወሰደችን? ውዴ ሁሉም ሰው በር ላይ ቆሞ እየጠበቀ ነው። እዛ ሄዳችሁ ምን ታደርጋላችሁ? ፋቶሽ ራሱ እዛ ናት፣ ምግብ ይዛላችሁ ሄዳለች። እኛ ብንጨመር ሰው ይበዛል። ፈጣሪ ሆይ ትዕግስቱን ስጠኝ። አሁን ራሱ ስለ አንቺ ስታስብ ነበር ሀቲጄ። ያልወሰደች ሐኪም ቤት አካባቢ መሆን ስለሚያስጠላ ነው። ለምንድን ነው ይህን ያህል ጥያቄ የምታበዥው? አልገባኝም። የማላውቀው ነገር አለ እንዴ ሀቲጄ? አይ ታዲያ ምን እየጠየቅሽኝ ነው? ሴትዮዋ የራሷ ችግር ውስጥ ነች። አስሊና እናቷ መጥተዋል። አክስቴ እሱ አካባቢ እንዲገኙ ትፈቅድላቸዋለች። በተለይ ደግሞ አሁን። በተለይ አሁን ማለት ምን ማለት ነው? አባዬ እኛን እዛ ጋር ያልፈለገችን በጣም ስላዘነች ነው። ማለት የምትነዳትን ሴት አታስገባትም እንደዛ ለማለት ነው አይደል እንዴ? ምንም አላውቅም። ያቺ የተረገመች ሴት የትም ቦታ መገኘት የለባትም። ሻይ ወይ የሆነ ነገር እንጠጣ። ሂጃፊ ውዴ። ወይ አቶ ዚያ yetinmeyi bilir misin? Sana verdiği kadarıyla hayatın hoş bilsen de bilmesen de yara bere içinde bu yollardan geçeceksin. Yetinmeyi bilir misin? Sana verdiği kadarıyla hayatın hoş bilsen de bilmesen de yara bere içinde bu yollardan በጣም ወድሻለሁ። Kazanmayı isterdim, kaybetmeyi değil ama olmadı yar. Kendini kayırıyor her insan önce bu yüzden aşka kıyar. Kazanmayı isterdim, kaybetmeyi değil ama olmadı yar. Kendini kayırıyor her insan önce bu yüzden aşka kıyar. Giderim alışım gitmelere, direndi bu can ne bitmelere. Giderim alışım gitmelere, direndi bu can ne bitmelere. Kazanmayı isterdim, kaybetmeyi değil ama olmadı yar. Kendini kayırıyor her insan önce bu yüzden aşka kıyar. Giderim alışım gitmelere, direndi bu can ne bitmelere. Giderim alışım gitmelere, direndi bu can ne bitmelere. Yetinmeyi bilir misin? አሁን ያንቺ ተራ ነው። ከዚህ በኋላ አስሊ አንቺ የምትይበት ቦታ እንሄዳለን። ቀስ በይ። ምን እያደረግሽ ነው? ቀስ ብሎ መንቀሳቀስ መልመድ አልቻልሽም እንዴ? ሁሌ እየረሳሁት እኮ ነው። ቆይ ዛሬ እንዴት እንደሆነ አውቀሻል? አቶ ዚያን አይደለም የምትይኝ? አሁን ደህና እየሆነ መሰለኝ። ደህና ነው።
አይ ውዴ፣ ስለዚህ ማን ጠየቀሽ? በፈጣሪ እኔ ያልኩሽ መህመትን ነው። ይመጣሉ ወይ? ምንም አላውቅም፣ አላወራሁም፣ ምንም አላለኝም። ዛሬ ሐኪም ቤት እንደምንሄድ ግን ያውቃል አይደል? ቆይ ለምንድን ነው እንደዚህ እየሆናችሁ ያላችሁት? ምን ማለት ነው? ቆይ እማዬ፣ አንድ ቀን ትጣላላችሁ፣ በቀጣዩ ቀን ደግሞ ትታረቃላችሁ። እኔ ምንም አልገባኝም። እናረፍዳለን። እባክሽ ነይ እንሂድ። ርዕስ መቀየር ላይ ግን አንደኛ ሆነሻል። ጥሩ ነው። የእናቴ ልጅ አይደለሁ? ጥሩ ነው። አባዬ ልጄ በጣም እያቀበጥከኝ ያለው። አንተ ብቻ ደህና ሁን። ሌላ ምንም የምፈልገው ነገር የለም። አመሰግናለሁ ልጄ። ይሰማሃል? ምኑን? የጸደይን ድምፅ። ይህንን ውበት እንዴት እንደረሳሁት አላውቅም። የህይወት ጥድፊያ ይህንን ውበት እንድትረሳ ያደርግሃል። የሚያስቀው ነገር ደግሞ ከዚህ ይማራለሁ ወይስ እረሳለሁ የሚለውን አላውቅም። ከትናንት ወይም ከነገ ጋር ስንታገል አሁን ያለንበትን ቀን የምናሳልፈውን ጊዜ እናጠፋለን። ታውቃለህ፣ ከምንም ነገር በላይ ደግሞ የሰው ልጅ ሞትን ይረሳል። አባዬ እባክህ ይህንን ነገር ለረጅም ጊዜ ብንረሳው ጥሩ ነው። አሚን ልጄ፣ ያድርግልን። አባዬ የዛን ቀን ምን ለማለት እየሞከርክ ነበር? እሱም መርሳት አልቻልኩም። እሺ አንተን እንዳላናድድ ፈርቻለሁ፣ ግን አሁን ማዋራት ትችላለህ? የማትችል ከሆነ ጠብቃለሁ። ከፀሐይ ፍቅር አያያዝ በኋላ ላይ ደግሞ ያስበርዳል። አይ ሳር፣ በየቀኑ ደህና እየሆንክ ነው ያለኸው። ደህና ነኝ ሳር፣ አመሰግናለሁ። ልጁ ምን አደረገ? አስጨነቀሽ እንዴ? የጠየቀሽ ነገር አለ? አይ አላውቅም አልኩት። በቃ አሁን ስለ እሷ እናውራ። እንዴት ነው የማናወራው ሳር? አይቀርልንም እኮ ምንድን ነው ብሎ መጠየቁ የማይቀር ነገር ነው። ጠይቆ ለመመለስ ስትሞክር እንዴት እንደሆንክ ተመልከት እስቲ። እንዳታደርገው ብዬ ነበረ። እባክህ አንዴ እንኳን የምልህን ስማኝ። የሆነ ነገር ፈጥረ ተናገር፣ ይርሳው በቃ። በፍጹም አላደርገውም ሳር። አስሊክ ቤት የወጣችው በእኔ ምክንያት ነው ብያለሁ። ዚያ፣ ለእኔም አስብልኝ እንጂ ልጆቼ ይህን ነገር በጭራሽ እንዲያውቁ አልፈልግም። ከዚህ ፍራቻ ጋር መኖርን በጭራሽ አልፈልግም። ከዚህ በኋላ ከምስጢርና ውሸት ጋር መኖር አልፈልግም። ቆይ ስጠይቀኝ ምንድን ነው የምለው? በዛ ላይ ደግሞ ቢያውቁ ምን ይፈጠራል? ስለ እኔ ትንሽም ቢሆን የምታስብልኝ ከሆነ ይህንን ነገር እስከ መጨረሻው እንርሳው። ይኸውልህ ዚያ፣ ምናልባት በመናገር የልጆቹ ትዳር ሰላም ሊሆን ይችላል። በዛ ብቻ ግን እርግጠኛ መሆን አይቻልም። እርግጠኛውን የምነግርህ ነገር የእኛ ትዳር መበላሸቱ አይቀርም። ለምን? መህመትና አስሊ ሲታረቁ ከዚህ ቤት ሲወጡ ዝም ካልኩ ሀሳብህን ቀይረህ ምንም ነገር አትናገርም? እንደዛ ባይሆን አትፈቅጂም? ያው ደስ ብሎኝ አልፈቅድም እና ደግሞ ቤታቸውም አልሄድም። አንተ እንደዚህ አይነት ሁኔታ ውስጥ ሆነ ማስከፋት አልፈልግም፣ ግን እባክህ አንተ ምንን አታስከፋኝ። ያው ግን ደግሞ ይሄ ያንተ ውሳኔ ነው። እሺ እናውራ። እኔም ስለዚህ ነገር ላዋራ ፈልጌ ነበር ልጄ። አስሊ ሄደችው በእኔ ምክንያት ነው ብለህ ነበር። በእኔ ስል በእኛ ለማለት ፈልጌ ነው። መጀመሪያ እኛ ቤት ካልኖራችሁ ብለን አስገደድናችሁ። ስህተት እንድትሰሩ አድርገናል። እናቶችን በመሃል ገቡ። ሀቲጄን ብትሆን አንተን ጎርታለች። አስሊ ልትለምደው አልቻለችም፣ ግራ ተጋባች። ልትለኝ የነበረው ይሄን ነው? አዎ ነው።
ግን የማላውቀው ቦታ ነበር ጠርተኸኝ የነበረው። እንዴት አድርገህ ወደ ነጥቡ እንደምትሄድ አላወቅም ነበር። ለማውራት ስትሞክር መጥፎ ሁኔታ ውስጥ ገባህ። ለዚህ ነበር? አዎ እንደሱ ልል ነበር። ምናልባት በነፋሱ ምክንያት ይሆናል ወይ ደግሞ ፀሐይ በዝቶብኝ። በዛ ላይ ደግሞ እድሜ ገፍቷል። ስለዚህ የእሱ ጊዜ መጥቷል ማለት ነው። አይ አባዬ፣ በጭራሽ አይሆንም። ምንም አይፈጠርም ብዬ ተስፋ አድርጋለሁ። መመት ያላችሁበት ሁኔታ እንዴት ነው? እኛ እንርሳን አባዬ፣ አታስበው። አሁን ግን በጣም አድክሜ ያለው። ህይወት አጭር ናት። ፍቅር ብዙ ጊዜ የሚሰማ ስሜት አይደለም። ፈጣሪ የሰጠህን ነገር ዋጋ ወቀው። ጥጋብ የሰውን ልጅ ልቡን ያደርቀዋል። ጥጋብ አይደለም አባዬ። በአሁኑ የምፈልገው ራሳችንን እንድናዳምጥና ስሜታችንን በደንብ እንድንረዳው ነው። ፍቅር የሰውን አይን ያወራል። አንድ ቀን አይኔን ስገልጥ ስህተት ሰርቻለሁ የሚል ስሜት ይዤ መንቃት አልፈልግም። እኔም ሆንኩ አስሊ ማለት ነው። ጥፍርሽን አትብዩ አትብዩ። ውሃ እንዳመጣልሽ ትፈልጊያለሽ እንዴ? አይ የት ነበርሽ? እንኳን ቀጠሮ ያዝን ባንይዝ ኖሮ ምን ይፈጠር ነበር? እዚህ እኮ በጣም ተጨናንቀናል። ስብሰባችን ትንሽ አርፍዶ ነው ያለቀው። በጣም ይቅርታ። እባካችሁ መግባት ይችላል። በስተመጨረሻ አስሊ ውዴ ነኝ። ቢፈልግ እሱ ራሱ ወደዚህ ይመጣ ነበር። አስሊ መንገድ ተዘጋግቶብኝ ነው የቆየሁት። ይቅርታ። ሁለታችሁ አንድ ላይ ግቡ። አንቺ ሳትመጪም እንዴ? ይሄ ብቻችሁን ማድረግ ያለባችሁ ነገር ነው። ውስጥ ምን አደርጋለሁ እኔ? እሺ ገና 9 ወር አለ። ሌላ ጊዜ ገባለሁ። ሂዱ። እንኳን ደህና መጣችሁ። በጣም አመሰግናለሁ። አባቱንም እንተዋወቀዋለን አይደል? ሰላም፣ ምህመት እባላለሁ። ስለተዋወቅን ደስ ብሎኛል። እንኳን ደስ አላችሁ። አሁን ብዙ ሳላጓጓችሁ ቶሎ እንጀምር። እንዴት ነሽ አስሊ? ደህና ነኝ። ማለቴ ደህና ነን መሰለኝ። መድኃኒትሽን በስርዓቱ እየወሰድሽ ነው አይደል? በደንብ እረፍት ማድረግ አለብሽ። በዚህ ጊዜ አባቶች ብዙ ስራ አላቸው። የእርግዝና ሆርሞኖች ሴቶችን በጣም ስሜታዊ ያደርጋል። ሚስት ደስተኛ በሆነች ቁጥር ልጁ የበለጠ ጤናማ ይሆናል። እሺ፣ ልጁ ይኸውና። የቱ ጋር? አሁን ገና 2 ሴንቲሜትር ነው። ለማየት ትንሽ ከባድ ነው። በቅርቡ አሳያቸዋለሁ። ሁሉም ነገር ሰላም ነው። አሁን እድገቱም ጥሩ ላይ ነው። እውነት ለመታወቅ ዝግጁ ነህ አቶ ምህመት? በሚገባ። ልብ ምቱ ነው? እንዴት ገና አይደለም እንዴ? ህይወታችን የሚጀምረው በልብ ምት ነው። ደስ ሲል እህቴ ምን ነው ችግር አለ? ቁጭ በል ነፍሳት። እህቴ ይኸውልሽ ደህና አይደለሽም። ማለቴ በአማቼ ምክንያት መስሎኝ ነበር፣ ግን ሌላ ነገር አለ። ምን ነው? ምንድን ነው?
ኔቭዛት እዚህ የጠራው እኮ ልነግርህ ነው። የዛኔ በችኮላ ማውራት አልቻልንም ነበረ። አዎ ትዝ ይልሃል አይደል? ገባኝ። ያቺ ኃጢአተኛ ሴት ደግሞ ምን አደረገች? እሷ ብትሆን ኖሮ ደስ ይለኝ ነበር። በአሁኑ ግን የተሸወድኩት ጭራሽ ምንም በማልጠብቀው ሰው ነው። ያቺ ሴት እዚህ ቤት ውስጥ አቃጣሪ ነበራት ኔቭዛት። እህቴ አስሊ መሆን አለባት። ሌላ ማን ሊሆን ይችላል? ሀቲጄ ናት። ምን? ሀቲጄ? እህቴ እሺ፣ ሐዘንሽ ይገባኛል፣ ግን ሁሉም ነገር ገደብ አለው። ልጄ ከዛች ሴትዮ ጋር ምን ታደርጋለች? በዛ ላይ ተሰቃይታለች። እርግጠኛ ባልሆን ኖሮ አምን ነበር። ለአንተ መናገር እፈልግ ነበር። እሺ እህቴ፣ እንዴት እንዲህ እርግጠኛ ሆንሽ? ማን የነገረሽ? አስሊ ናት? አስሊ ናት መጥታ የነገረችሽ? አስሊ የተናገረችውን ይዘሽ እኔ ጋር መጥተሽ እንዲህ አይነት ነገር እየተናገርሽ ነው? ኔቭዛት፣ ቆይ ለምን እኔ በአስሊ ንግግር ሀቲጄን እቀየማታለሁ? እስቲ ንገረኝ። እንጃ። ማንም ሰው ባያውቅ ራሱ ለእሷ ምን ያህል እንደታገልኩ አንተ ታውቃለህ። እሺ፣ ግን ማን የነገረሽ እህቴ? እሱን ተወው በቃ። እሱን ተወው ማለት ምን ማለት ነው? ምን ማለት ነው እህቴ? ማን የነገረሽ? ይኸውልህ ልጅህ በንዴት ግራ እንደተጋባች በጣም ግልጽ ነው። ስለዚህ እኔን መበቀል ፈልጋ ነው። እህቴ፣ ልጄ እንደሱ ልታደርግ አትችልም። ሀቲጄ በጭራሽ እንደዚህ አይነት ነገር ልታደርግ አትችልም። ይህንን ያለውን ሰው አምጭልኝ። ከሀቲጄ ጋር እንዲገናኙ አድርጋለሁ። ማስረጃ እፈልጋለሁ። አለበለዚያ ሚና ሲያወሩ ሰምታቸው ነበረ። እናም ደግሞ እንዳትናገርባት ለሚና ስልክ ገዛችላት። እናም በስልኩ አስፈራራቻት። ዛሬ አንዳንድ ነገሮችን ስሰበስብ ነበር። ያስቀመጥኳቸውን ወርቆች በቦታቸው ላገኛቸው አልቻልኩም። ልጄ ትወስዳለች ብዬ ማለት አልችልም፣ ግን የወሰደቻቸው ይመስለኛል። ኔቭዛት አቁም፣ ተረጋጋ። በቃ ማድረግ የምንፈልገው ነገር ግልጽ ነው። ልጁ እንዴት ነው? 2 ሴንቲሜትር ነው። አዎ እንደሱ ነው የሚሆነው። ልጆች እንደዛ ናቸው። አላነበብክም እንዴ? አንብቤ ያለው ግን የሚሆነውን ነገር ለመረዳት በቂ አይደለም። በጣም ብዙ ነገር ትረዳለህ። ይሄ ገና መጀመሪያው ነው። አሁን እንውጣ፣ በጣም ሰልችቶኛል። አልገባኝም። ልጄን ከማታውቀውና ከማትወደው ሰው ጋር ልናጋባት ነው እህቴ? ይሄ ምን አይነት ቅጣት ነው? እኔ ለሀቲጄ በጣም ብዙ ነገር አድርጌላታለሁ። የቻልኩትን ያህል ለእሷ ታግያለሁ። ተመልከት፣ እሷ ግን ምን አረገች? እኔን አሳልፎ መስጠትና ከዋና ጠላቴ ጋር መተባበር። ቆይ ምን ማለት ነው? አስሊ ያደረገችው መስሎኝ ነበር እኮ። እኔ በማታውቀው ነው የወነጀልኳት። እኔ አስሊን ያላደረግኳት ነገር የለም። እሷ ግን እንዳንተ ልጅ እኔን ምንም አላረገችኝም። ከልብ ጎድቻታለሁ እኮ፣ ከልቤ ነው ወንድሜ። መጥፎ ነገር ነው ያደረገችው። እውነቴን ነው የምልህ። እሺ እህቴ፣ እሷን መቅጣት የለብንም እያልኩ አይደለም። ይሄ ግን በጣም በዛ። ስለ እሱ የነገረኝ ሰውየውን በጣም አሞጋግሶታል። ይኸውልህ ኔቭዛት፣ ሀቲጄ ራሷን ለማጥፋት ሞክራለች። ከዛ ይሄንን ሁሉ ነገር አደረገች። የሚያሳስብ ሁኔታ ላይ ናት። ራሷን ትጉዳ እኛን ትጉዳ መገመት አንችልም እኮ። ከዚህ በኋላ ለእሷ ልታገልላት አልችልም። እኔ በቅቶኛል፣ በቃኝ። እህቴ፣ ከማንም በላይ የሀቲጄን ሁኔታ አንቺ ትረጀዋለሽ። ባለሽበት ሁኔታ ምክንያት አንቺም ታውቂዋለሽ። ይኸውልሽ፣ የምትወጂውን ሰው ለማግኘት በጣም ብዙ ተሰቃይተሻል። የምትወጂውን ሰው ብታገኝም አሁንም ተጎድተሻል። እህቴ፣ ሀቲጄም ትጎዳለች። እሺ ስህተት ሰርታለች። ስህተት የለም እያልኩ አይደለም፣ ግን የሁላችንም ስህተት ነው። ለምንድን ነው ሀቲጄን ብቻ ጥፋተኛ የምናደርገው? እነዚህን ቀኖች አብረን አንድ ላይ እንወስን ወንድሜ። አንድ ላይ ማጥፋት ከፈለግ እኔም አለሁበት። ይኸውልህ፣ ሁሉንም ነገር አንድ በአንድ እያጣው ነው። ሁሌም የማስበው እኔ ነኝ። በአሁኑ ግን
አንተ ምን እንደምታጣስብበት ያንተ ምርጫ ነው። እንግዲህ ምንም ላረግ አልችልም። ይህንን ያደረገችው ሀቲቼ ባትሆን ኖሮ ቅጣቱ ከፍተኛ ይሆን ነበር። እሺ ሄጄ ሀቲጄን አወራታለሁ። ሀሳብን ትቀበላለች ብዬ ተስፋ አረጋለሁ። እማዬ አንቺ ሂጂ፣ እኔ ባህር ዳሩ ጋር አየር መቀበል ፈልጋለሁ። በታክሲ እመለሳለሁ። ነይ፣ እኔ ላደርስሽ እችላለሁ። በእርግጠኝነት ስራለሽ። አንቺ ሂጂ። እኔ ላደርሳት እችላለሁ። ዛሬ ስራ ይሄ ነው። እሺ፣ ብዙ አትቆዩ እባክህ መህመት፣ ብዙ እንዳትደክም። ምንም አታስቢ። በነገራችን ላይ አባትህ እንዴት ነው? ስለ ድካም ሳወራ ትዝ ብሎኝ ነው። ደህና ነው ማለቴ በየቀኑ ጤናው እየተሻሻለ እየሄደ ነው። እናቴ ልክ እንደ ነርሱ ላይ ከጎኗ አለች። እሺ ቻው። መልካም ቀን። ስለዚህ እንሂድ በቃ። ነይ። ሰላም ለዚህ ቤት። አመሰግናለሁ። ሀቲጄ የት ናት? እዚህ የለችም። ምን ነው? እሺ አሁን አቁሚ፣ ቁጭ በይ። አንዴ ላውራሽ እፈልጋለሁ። በፈጣሪ ስም ምን ተፈጥሮ ነው? ይኸውልሽ ስለ ወርቁ ጉዳይ ከነገርሽኝ ጀምሮ ስለዚች ልጅ ሳስብ ነበር። በጭራሽ ደህና አይደለችም። ተመስገን፣ ነግሬህ ነበር እኮ። ተኝቼ ራሱ በደንብ አስተውላለሁ። እኔም በሆን እንደዛው። በዛ ላይ ደግሞ እሷ መህመትን ሙሉ በሙሉ መተው አለባት። ከዚህ በኋላ የሚሆን ነገር አይደለም። አዎ፣ ስለዚህ ከዚህ ልንወጣ ነው። የምታስቢው ሌላ ቤት ብቻ መግባት ነው? እንደሱ ብያለሁ። እችን ልጅ እንዳራት። ምን? ምን እንደምትፈልጊ አላወቅኩም ነበር። የምትወጃቸውን አድርጌ አምጥቻለሁ። የቱን ነው የምትፈልጊው? ውይ አይስክሪም እንደምፈልግ ግን በምን አወቅ? አልፈለግሽም ነበር? ፈልጌ ነበር። ለምን አልነገርሽኝም? ትንሽ እያቅማማው ነበር። አሁን ይህንን እንድረዳው አትጠብቂ። በቃ እንሂድ። እሱ እንዶ አይገባውም። ከመጀመሪያውም ሂድ ብዬ ነበር። እጠብቃለሁ። እኔ ራሴ ብቻዬን እዚህ ልመጣ ነበር። ያደረግከው ማድረግ ያለብህን ነገር ነው። ከዚህ በኋላ ብዙ እዚህ ውስጥ መግባት አያስፈልግም። አመሰግናለሁ። ምንም አይደለም፣ ግን ገብቼበታለሁ። ማንም ሰው ጣልቃ እንዲገባ ማትፈቅጂ ከሆነ እኔም ጣልቃ ከመግባት ታስቆሚኛት። እሺ? በቃ ከዚህ በኋላ በጭራሽ ያንተ ጉዳይ አይደለም። የምር በራሴ የምችለውን ነገር ሁሉ አደርጋለሁ። እሱን አልጠራጠርም። ከልብሽ ጀግና ነሽ። ቆርጠሽ አውጥተሽዋል። ሙሉ ግንኙነትሽን ቆርጠሻል። በዚህ ጊዜ ሁሉም ሴት እንዲህ አያደርግም። ግን የሆነ ሰው ችግር ውስጥ ሲገባ አንቺን ማብረሽ የማትቸገሪ ከሆነ እዚህ ህይወት ላይ ስራሽ ምንድን ነው? በጣም ብቸኛ ሆነናል። ጥሩ አይደለም። እኛ አትክልት አይደለን። ለምሳሌ እኔ የቤተሰብ ኃላፊነት አለብኝ። ኃላፊነት እንዳለብኝ ይሰማኛል። ብቸኛው ችግር ያ ሰውዬ ነው። ይህ ውሻ በጭራሽ አይገባው። ለዛ ነው እንዲህ የምለው። ራስሽን አታርኪሚ። ምን ትርጉም አለው? ከዚህ በኋላ እኔን ሊያስከፋኝ አይችልም። አቶ መሐሙድ፣ ሁሌም ዝም ብያለሁ። ሁሌም ቢሆን ሀካን የሚያደርገውን ነገር በውስጤ ይዘዋለሁ። ግን ከዚህ በኋላ ዝም አልልም። ሁሉንም ነገር ፊት ለፊት እነግረዋለሁ። ቢሰማም ባይሰማም እኔ ምንም ነገር አይመለከተኝም። የማትከፊ ከሆነ ሁሉንም ነገር እንደፈለግሽ አድርጊ። እኔ ከጎንሽ ነኝ። አመሰግናለሁ።
አቤት ማሬ፣ እዚህ ነኝ፣ ታች ነኝ፣ መጣሁ። እሺ አረንጓዴ ቆንጆ ነው እንዴ? ትፈልጊያለሽ? አይ እሱማ ያንተ ነው ብላ። ላንቺ ነው የገዛሁት፣ ውሰጂው። ይጣፍጣል። ማለቴ ሌላ ጊዜ ማደባለቅ አልወድም ነበር። ብቻ ለብቻ ነበር የምወደው። ግን ደግሞ አሁን ላይ ሁሉንም አንድ ላይ መብላትና ሁሉንም አንድ ላይ ማደባለቅ ፈለግኩ። እኔ እንጃ ቺዝና ቸኮላት፣ እንጆሪ እና ጨው በጣም ይጣፍጣሉ። እንደሱ አይነት ነገር ንገሪኝ። እንዳልኩሽ ሳትነግሪ መረዳት አልችልም። አባቴ እዚያ መጠየቅ ፈልጌ ነበር መህመት። በጣም ደስ ይለዋል። ሁሌ ነው ስለ አንቺ የሚጠይቀኝ። አይስክሬም፣ ቡና ወይ ወተት ነገር ጋብዘዋለሁ። ከዛ በቃ አብረን ፈታ እንላለን። አይመስልም መህመት? ቤት መምጣት ትችያለሽ። ማለቴ እሱን ለመጠየቅ። ቆይ እሺ፣ ዛሬ ምን አደረግሽ? ንገረኝ እስቲ። ምን ያህል ናፈቅኩ? ምን ያህል እንደናፈቅሽኝ እኮ። እውነት በጣም ነው የናፈቅሽኝ። እስኪ ልሽ እስኪ የገዛሽውን አንዴ ልየው። ሁሉንም አሳይሃለሁ። ማን ነው? ጎረቤት ቁልፍ ልታመጣ ነበር። በር ላይ ማስቀመጥ ትችል ነበር እኮ። ብዙ ጠብቄያለሁ። ስለዚህ አንተ ተራ ነው። ዞር በይ ቤስቴ። ቤስቴ ቆይ አንዴ። እይ ቤስቴ፣ ምን መሰለሽ? ምንድን ነው የምታብራራው? ተናገር፣ ንገረኝ። አንቺ አንዴ ጠብቂኝ። ውጪ ወተን እናውራ። ለምን ያህል አመት ነው አንድ ላይ ቆያችሁት? ውጭ ወተን እናውራ። ስንት አመት አንድ ላይ ቆያችሁ? 3 አመት። ይህ ሰውዬ ባለ ትዳር እንደሆነ እያወቅሽ በኩራት ትመልሻለሽ እንዴ? አይ ቆይ አንዴ ቤስቴ። ማሬ አትንካኝ፣ እንዳትጠጋኝ። ከዚህ በኋላ ቤስቴ የለችም። አንተን የምታምን ሞኛ ቤስቴ ሞታለች። ለአንተ ስል ከሁሉም ሰው ጋር ተጣልቻለሁ። ሁሉም ሰው ጋር ስከራከርልህ ነበር። ግን እናቴ ልክ ነበረች። አሁንም ቢሆን መጀመሪያ ያየችው ወንድ ነህ። ከፈለክ ይህንን ያዘው። ፎቶ ላንሳው፣ ለቤተሰቦች ያሳያቸዋለሁ። ጨሌን የሚያክለው በጣም ደስ ይላል። ደስ ይላል። እሺ ስም አወጣሽ እንዴ? ያው ገና አላሰብኩበትም። እኔ እንጃ፣ ምክንያቱም እስካሁን ገርሞኛል። ይህንን ድራማ ብዙ ጊዜ አይቼዋለሁ።
ቴሌቪዥን ላይ ግን ራስሽ ላይ ሲሆን እንዲህ ልብ እንደሚነካ ምንም አላውቅም ነበር። የልጃችንን የልብ ምት መስማት በጣም የተለየ ስሜት አለ። እኔ ሆድ ውስጥ ነብስ ያለው ነገር መኖሩን ሳስብ ይገርመኛል። ለዛ ነበር እንደዛ በቀላሉ ትዩ የነበረው። ይቅርታ፣ ድጋሚ ይህንን ማንሳት አልፈልግም። ይህንን ነገር ማለፍ አንችልም መህመት? እናልፈዋለን። ምክንያቱም እንፈልጋለን፣ እየሰራንበት ነው። በሆነ መንገድ እንወጣዋለን። ቤትሽ ላድርስሽ? እናትሽ ብዙ መርከም የለብሽም ብላለች። እኔ ትንሽ መቆየት ፈልጋለሁ። ማለቴ አየር መቀበል ፈልጋለሁ። ዳሬንም ማግኛታለሁ። ከዛ በታክሲ ሄዳለሁ። አንተ ሂድ። መህመት ብዙ አልቆይም። በቃ አታትጨነቅ። ቀፋፊ ሰው ነህ። ስሚ ቤስቴ። ቤስቴ ምን? ማህሙት ልክ ነበር። አንተ ምንም ነገር አይገባህም። ማህሙት ማን ነው? መልሽልኝ። ማህሙት ማን ነው? እኔ ግን ታውቃለህ፣ ሁሌም የምትቀናብኝ ይመስለኝ ነበር። ሰዎችን ስታፋጥጥ ነበር። ዞረው የሚያዩኝን ሰዎች እየሄድክ ታፋጥጥ ነበር። እንዴት አደርገኛለህ? እንዴት እንደዚህ ለማድረግ ደፈርክ? አፈር ብላ። አምኜህ ነበር። አይንን እያየ ማገጥክብኝ። እንዴት እንደዚህ ታደርጋለህ? ምን አይነት ሰው ነህ ግን? ይሄንን ቆሻሻሽን ውሰጂው። ያው እንደምትፈልጊው ለአንቺ ትቼልሻለሁ። እንዲህ ነው ማለት ነው? ለአንቺ ስል እንደ አህያ ስፈጋ ነበር። ያን ሁሉ ዓመት የለፋሁት ልፋት ለአንቺ ትርጉም የለውም? እንዲህ ቀላል ነው ማለት ነው ቤስቴ? ሁሉንም ነገር አመቻችቻለሁ ሀካን። ከወሰድክብኝ ገንዘብ ውጪ 74 ሳንቲም በጭራሽ ከኔ አታገኝም። ምን እያደረግሽ ነው ቤስቴ? ምንም አታደርገንም አይደል? ቤስቴ ቤስቴ፣ ስልኩን ስጭኝ። የፈለግሽውን ነገር ማድረግ አትችይም። ገባሽ? እንዲህ ማድረግ አትችይም። እጅ ቢያንስ እጅን ሰብስብ። እጅን እሰብራለሁ። አንተ ደደብ። አንተ ደግሞ ማነህ? ማሙት ተወውና እባክህን እንሂድ። ደደብ። ቤስቴ ቤት ልውሰድሽ? አይ ትንሽ አየር መቀበል እፈልጋለሁ። እንዲሆነሽማ መራመዱን ምንም አይጠቅምሽም። ንዴትሽ ማጥፋታችን። ማሙት እባክህ ከልቤ ነው። ብቻዬን መሆን እፈልጋለሁ። እሺ እንደፈለግሽ የሆነ ቦታ ልውሰድሽና እዛ ብቻሽን እተውሻለሁ። እሺ